ከእግዚአብሔር ዘንድ ለእናንተ ያለኝ መልእክት መንገድ አለው የሚል ነው። መንገድ አለው ማቴዎስ ምዕራፍ 8 ከቁጥር 28 እስከ 31 እግዚአብሔር ያምላካችን ቃል እንደዚህ ይላል። ማቴዎስ 8 ምዕራፍ 8 ቁጥር 28 እስከ 31 ወደ ማዶም ወደ ጌርጌሴኖን አገር በመጣ ጊዜ አጋንንት ያደሩባቸው ሁለት ሰዎች ከመቃብር ወጥተው ተገናኙት። እነርሱም ሰው በዚያ መንገድ ማለፍ እስኪሳነው ድረስ እጅግ ክፉዎች ነበሩ። እነሆም ኢየሱስ ሆይ የእግዚአብሔር ልጅ ካንተ ጋር ምን አለን? ጊዜው ሳይደርስ ልታሰቃየን ወደዚህ መጣህን? እያሉ ጮሁ። ከእነርሱም ርቆ የብዙ የእሪያ መንጋ ይሰማራ ነበር። አጋንንቱም ታወጣንስ እንደሆነ ወደ እሪያው መንጋ ስደደን ብለው ለመኑት። ሂዱ አላቸው። በእነዚህ ሰዎች ውስጥ እጅግ ክፉ የሆኑ እጅግ ጨካኝ የሆኑ በጣም ብዙ መናፍስቶች እንዳደሩባቸው ከነዚህ መናፍስት የተነሳ በዚያ መንገድ እነዚህ ሰዎች ባሉበት መንገድ ሰው ማለፍ እስኪሳነው ድረስ መንገድ ተዘግቶ እንደነበረ መጽሐፍ ቅዱስ ይነግረናል። ከነዚህ ሰዎች መሰቃየት የሌትና የቀን ስቃይ ባሻገር በዛ በኩል ማንም ሰው ድንጋይ ሳያስቀምጥ አጥር ሳይሰራ በመንፈስ የተዘጋ መንገድ ነበረ። በዛ መንገድ ሰው ማለፍ እስኪሳነው ድረስ ሰው ማለፍ ትቶ ነበር። አቋራጭ መንገድ ቢሆንም ወደሚሄድበት ቦታ የሚወስደው መንገድ ቢሆንም ሰው ግን በዛ ማለፍ አቅቶት ነበረ በመናፍስቱ ምክንያት። ጌታ ኢየሱስ ክርስቶስ ወደዚህ ስፍራ ሲመጣ መናፍስቱ በአንድ ላይ ጮኸው ልታሰቃየን መጣህ ጊዜው ሳይደርስ አሉ። ሁሌም ቢሆን መናፍስቶች ሰው ያሰቃዩ መንገድ እየዘጉ እረፍት እየነሱ እያጎሳቆሉ መቆየት ፍላጎታቸው ነው። ጊዜው ሳይደርስ ጊዜው አልደረሰም ጊዜ ስጠን ምን ለማድረግ ለመዝጋት ምን ለማድረግ ለማስለቀስ ምን ለማድረግ ለማዋረድ ምን ለማድረግ ሰዎችን ካሉበት እንዳይንቀሳቀሱ በራቸውንና መንገዳቸውን ለመዝጋት ጊዜ ስጠን ጊዜው አልደረሰም አሉ። ጌታ ኢየሱስ ክርስቶስ አዘዛቸው እንዲለቁ። እነዚህን ሰዎች እንዲለቁ መንገዱም ደግሞ እንዲከፈት አዘዛቸው። ለመኑት። ታስወጣን ከሆነ አንቋቋምህም አንችልህም ወደዚህ እንድንሄድ ብለው ጠየቁት። ሂዱ አላቸው። ወንድሞቼና እህቶቼ ዛሬ መልእክት አለኝ። ጊዜው ደርሷል። መንገዱ የሚከፈትበት ጊዜው ደርሷል። የሆነ ግንብ ሲፈራርስ አይቻለው መውጫ የለበትም በተባለበት በኩል ዘለው የሚያልፉ የሚሻገሩ የሚሄዱ ሰዎች አሉ። እግዚአብሔር መንገድ አለው። ጊዜው ደርሷል። በሩ የሚከፈትበት መንገዱ የሚከፈትበት ጌታ እግዚአብሔር አምላክ ያሳልፋል። ህይወት ጉዞ ነው። ህይወት መንገድ ነው። እንደምታውቁት እኛም መንገደኞች ነን። ዳዊት ለልጁ ለሰለሞን የመጨረሻ ንግግር ሲያደርግለት እኔ የምድሩን ሁሉ መንገድ እሄዳለሁ አንተ ግን በርታ ሰውም ሁን አለው። ያገባደድኩኝ ነው። መንገደኛ ነኝ። የምድሩን መንገድ ሁሉ እየሄድኩኝ ነው። ህይወት ጉዞ ነው። ህይወት መንገድ ነው። እኛም መንገደኞች ነን። በዚህ የህይወት ጉዞ ውስጥ ግን ሁለት ዋና መንገዶች አሉ ሰዎች መርጠው ሊሄዱባቸው የሚችሉ። ሁለቱም ደግሞ በመጽሐፍ ቅዱስ በተለያየ ስያሜ ተጠርተዋል። ከብዙ በጥቂቱ ለማስታወስ ያህል አንደኛው መንገድ እንደዚህ ተብሎ ተጠቅሷል። ቅን መንገድ ወይም የቀና መንገድ። የሐዋርያት ሥራ 13:10 ላይ የቀናውን የጌታን መንገድ ከማጣመም አታርፍምን ብሎ የጌታ መንገድ የቀና መሆኑን ያሳያል። የጻድቃን መንገድ ተብሎ ተጠቅሷል። የጻድቃን መንገድ እንደ ንጋት ብርሃን ነው። ሙሉ ቀን እስኪሆን ድረስ የተጨመረ ይበራል። አውቀዋት ከሚመለሱ የጽድቅን መንገድ ባላወቋት ነበር ብሎ ጴጥሮስ በሁለተኛ ጴጥሮስ 2:21 ላይ ይናገራል።
ስለዚህም ይሄ መንገድ የጻድቃን መንገድ ተብሎ ተጠቅሷል የህይወት መንገድም ተብሎ ተጠቅሷል የህይወትን መንገድ አሳየኸኝ ከፊትህ ጋር ደስታን ታጠግበኛለህ ብሎ ወደ ህይወት የሚወስድ ወደ ክብር ሙላት የሚወስድ የህይወት መንገድ እንዳለ በመዝሙር 16:11 ላይ ተጠቅሷል የንጽህና መንገድ ተብሎም ተጠቅሷል ጎልማሳ መንገዱን በምን ያነጻል ቃልህን ህግህን በመጠበቅ ነው ተብሎ በመዝሙረ ዳዊት 119:9 ላይ እንደተጠቀሰው ይሄ መንገድ የንጽህና መንገድ ተብሏል ደግሞም የቀጠነው ወይም ጠባቡ መንገድ ተብሏል ጌታ ኢየሱስ ክርስቶስ በተራራው ስብከት ትምህርቱ ላይ ስለ ሁለት መንገዶች አስተምሯል አንደኛው መንገድ ጥቂቶች የሚገቡበት ጥቂቶች የጨከኑ የቆረጡ የወሰኑ የመረጡ የሚገቡበት ቀጭን መንገድ ጠባብ በር አለ በሱ ለመግባት ተጋደሉ ብሎ ይሄንን መንገድ በዛ ስያሜ ጠራዋል ያልን መቀጠል እንችላለን ግን ደግሞ ሌላ መንገድ አለ ከዚህ አሁን ከጠቀስነው መንገድ ሌላ በተለያየ ስያሜ የተጠራ ምን ተብሎ ጠማማ መንገድ ዘኍልቍ ምዕራፍ 22 ቁጥር 32 ላይ በለዓም የሄደበትን ጥቅም የማሳደድ መንገድ ጌታ እግዚአብሔር አምላክ በአህያው በኩል ሲናገረው 3 ጊዜ ባለመስማቱ መልአኩን ልኮ መልአኩ በአህያው እኮ የተናገርኩ እኔ ነኝ አንተ ግን በዚህ የአመጽ መንገድ መሄድ ፈለክ መንገድህ በፊቴ ጠማማ ነው ብሎ ጠማማ የህይወት መንገድ እንዳለ ይነግረናል የኃጢአተኞች መንገድ ተብሎ ተሰይሟል በመዝሙር ምዕራፍ 1 ላይ ምስጉን ነው በክፎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ በዋዘኞችም ወንበር ያልተቀመጠ ብሎ የኃጢአተኞች መንገድ ይለዋል በምሳሌ ምዕራፍ 16 ቁጥር 25 ላይ የሞት መንገድ ወደ ሞት የሚወስድ መንገድ ይለዋል ቅን የምትመስል መንገድ አለች ፍጻሜዋ ግን ሞት ነው ትመስላለች እንጂ አይደለችም ስለዚህ የሞት መንገድ ተብሎ ተጠቅሷል ቀደም ደግሞ በተራራው ስብከት ላይ ስለ ጠባቡ መንገድ ሲናገር በተቃራኒው ሰፊ መንገድ ብዙ ሰዎች ያሻቸውን እየተናገሩ እንዳሻቸው እየኖሩ የፈለጉትን ነገር እየፈጠሩ እየሆኑ የሚኖሩበት ሰፊ መንገድ ደግሞ ተብሎ ተጠቅሷል መንገዶች ሁሉ ፍጻሜ አላቸው ማለፊያ አላቸው ሂደት አላቸው ደግሞ መድረሻ አላቸው ወደዚህ ስፍራ ለመምጣት መርጣችሁ የያዛችሁት መንገድ አለ ወደዚህ መምጣት ፈልጋችሁ ሌላ መንገድ ብትሄዱ ሌላ ቦታ ያደርሳችኋል ከደረሳችሁ በኋላ እኔ እዚህ አልፈልግም ልትሉ አትችሉ እዛ የደረሳችሁበት ቦታ ነው የምትሆኑት በህይወት መንገድም እንደዚህ ሆኖ ሰው መንገዱን ከመጀመሩ በፊት አስቀድሞ አስልቶ አብላልቶ መርጦና ወስኖ መንገድ ይይዛል እንጂ ከደረሰ በኋላ መቀየር አይችልም ትዝላችኋል በሐዋርያት ሥራ ምዕራፍ 27 ላይ በመርከብ ወደ ኢጣሊያ ሲጓዙ እስረኞችን ይዘው የመቶ አለቃው ነው አዛዡ ስለዚህ መንገድ ለመጀመር ሲሉ አንድ ሁኔታ ተፈጠረ ጳውሎስ የሆነ መልእክት አገኘና ይሄ መንገድ ይሄ ጉዞ የጥፋት ነው የሚሆነው ስለዚህ ከመጥፋታችን በፊት ብናቆም ይሻላል አለ መቶ አለቃው ግን ጳውሎስ ያለውን ትቶ ካፒቴኑ ባለሙያው መርከቡን የሚነዳው ወይም ደግሞ የሚያደርሰውን ሰው ጠየቀው ምን ይመስልሃል አለው ልከኛ የደቡብ ነፋስ እየነፈሰ ስለነበረ ይሄ መንገድ የሰላም መንገድ ነው እንሄዳለን ጥሩ ነው አለው ሁኔታውን አይቶ ያኛው መንፈስ ሰምቶ ተናገረ ይሄኛው ሁኔታውን አይቶ ተናገረ መንገዱን ሄዱ እንደተባለውም የጥፋት የመፍረስ የጉዳት መንገድ ነበር እግዚአብሔር ቸር ስለሆነ መሐሪ ስለሆነ የጥፋት መንገድ ቢወስዱም መሃል ላይ እንደገና ወደ እርሱ በመጮሃቸው በመመለሳቸው ከዚህ መርከብ ውስጥ ካለው ሰው አንድም ሰው አይጠፋም ብሎ አዳናቸው ምህረት አደረጋላቸው ወደሚሄዱበትም ቦታ በደህና ደረሱ ብሎ ይናገራል ስለዚህ መንገድ ምርጫ ያስፈልገዋል የክርስትና ህይወትም መንገድ ነው
ይሄ የያዝነው ህይወት የተቀበልነው ህይወት መንገድ ነው እንደውም የመጀመሪያ ስሙ መንገድ ነው the way ተብሎ ነበር የሚጠቀሰው መንገድ followers of the way ነበር የሚባሉት አማኞቹ ይሄንን መንገድ የሚከተሉትን እስከ ሞት ድረስ አሳደድኩ ይላል ጳውሎስ አሳደድኳቸው የዚህ መንገድ ተከታዮች መንገዱን የሚከተሉ ነበር የሚባሉት የጌታ መንገድ ተብሎም ተጠቅሷል አቂላና ፕርስቅላ አጵሎስን ከፊት ይልቅ የጌታን መንገድ እንደገለጡለት ይናገራል የጌታ መንገድም ተብሎ ተጠቅሷል ለዚህ ነው መጽሐፍ ቅዱስ አማኞችን ተመላለሱ ብሎ ያዛቸዋል walk keep walking አትቁሙ ይሄ ህይወት የመሄድ ህይወት ነው በእምነታችሁ ሂዱ በፍቅራችሁ ሂዱ በመንፈስ ተመላለሱ በፍቅር ተመላለሱ አትቁሙ አንዳንድ ሰው በአካሉ ይንቀሳቀሳል ከዳውንታውን ወደ ቤቱ ወደ ስራ ቦታው ይሄዳል በመንፈስ ግን ቆሞ ሊሆን ይችላል ማመን አቆሞ ሊሆን ይችላል በመንፈስ መመላለስ አቆሞ ሊሆን ይችላል በፍቅር መመላለስ አቆሞ ሊሆን ይችላል በቅንነት መመላለስ አቆሞ ሊሆን ይችላል መጽሐፍ ቅዱስ ግን በዚህ በህይወት መንገድ ላይ ተመላለሱ አትቁሙ ሂዱ ይላል ዛሬ ጠዋት ምናልባት እየሄዱ መስሏቸው ለቆሙ ሰዎች መሄድ ይሁንላቸው መንቀሳቀስ ይሁንላቸው እነሆ እነ ጴጥሮስ ወደ ቤተ መቅደስ ሲሄዱ መራመድ የማይችል ሰዎች ያመጡ የሚያስቀምጡት ሽባ የሆነ ሰው ወደ መቅደስ ይመጣል ወደ ውስጥ አይገባም መመላለስ አይችልም በሰው እርዳታና ጥገኝነት ላይ ያለ ሰው ነው ባዩት ጊዜ አይናቸውን ትኩር ብሎ ሲመለከት አንዳች እንዲሰጡት ተነሳና ተመላለስ እንዳለው እኔም ዛሬ በእግዚአብሔር ቃል እናገራለሁ በመንፈሳዊ ህይወታቸው የቆሙ ሰዎች በኢየሱስ ስም ተነስተው ይመላለሱ ከመንገድና ከጉዞ ጋር ተያይዞ የእግዚአብሔር ቃል የእግዚአብሔር አሰራር ምን እንደሆነ ይነግረናል እሱን አይተን ብቻ ነው የምንጨርሰው ጥቂት ለጸሎት ደቂቃዎች ይኖረናል ከመንገድ ጋር ከህይወት ጉዞ ጋር ተያይዞ የእግዚአብሔር አሰራር ምንድነው የመጀመሪያው ነገር እግዚአብሔር መንገድ ያዘጋጃል ወይ መንገድ አዘጋጅቷል በብሉይ ኪዳን በኤርሚያስ ምዕራፍ 16 ላይ እንደዚህ ብሎ ይናገራል በመንገድ ላይ ቁሙ ተመልከቱም የቀደመችውንም መንገድ ጠይቁ መልካሚቱ መንገድ ወዴት እንደሆነች እወቁ በርሷም ላይ ሂዱ ለነፍሳችሁም እረፍት ታገኛላችሁ አላቸው በርግጥ እነርሱ ይሄንን መመሪያና ምክር ሰምተው እሱ ባዘጋጀላቸው መንገድ እንዳልሄዱ ያነበብን ስንቀጥል እናገኛለን ግን እግዚአብሔር የሚድኑበትን የሚያርፉበትን የሰላምና የነጻነት መንገድ አዘጋጅቶ በዚህ መንገድ ሂዱ አላቸው በአዲስ ኪዳንም እሱ ራሱ መንገድ ሆኖ መጥቷል መንገድ አዘጋጅቷል የህይወትን መንገድ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ከቁጥር 1 እስከ 7 ላይ የህይወት መንገድ እንደሆነ ራሱ ሲናገር እኔ ህይወት እውነት መንገድም ነኝ በኔ በኩል ካልሆነ ወደ አብ የሚመጣ የለም ወደ አብ የሚወስድ መንገድ ነኝ መንገድ ሰጥቷል እግዚአብሔር አምላክ ሰዎች ይሄዱበት ዘንድ ይመላለሱበት ዘንድ ወደ አብ ክብር ይደርሱበት ዘንድ መንገድን አዘጋጅቷል መንገድ ሆኜ መጥቻለሁ መንገድ በሌለበት መውጫ በሌለበት መውጫውን በማታውቁበት በዚህ በጨለማ ዓለም በኃጢአትና በርኩሰት በቂምና በጥላቻ በሐዘንና በትካዜ በተመታ በቆሰለና በተጎዳ ዓለም ውስጥ ወደ ህይወት የምትሄዱበት የህይወት መንገድ ሆኜ መጥቻለሁ እኔ መንገድ ነኝ በእኔ በኩል ስትሄዱ የምትደርሱት ወደ አባቴ ነው ወደ ክብር ኢየሱስ በሚባለው መንገድ ሄዶ ውርደት የለም ኢየሱስ በሚባለው መንገድ ሄዶ ውድቀት የለም ሽንፈት የለም ሀፍረት የለም በኢየሱስ መንገድ ሄዶ የሚደረሰው ወደ አብ ክብር ነው ወደ አብ ከፍታ ነው እኔ መንገድ ነኝ አለ መንገድ ሆኖ መጥቷል አንደኛው አሰራሩ መንገድ አዘጋጅቷል ሁለተኛ በመንገድ ይመራል የዚህ ምድር የህይወት ጉዞ መሪ ያስፈልገዋል ወገኖቼ ወይ አናውቀው መንገዱን አናውቀው የህይወት መንገድ እንዴት እንደሆነ ወዴት እንደሚደረስ ማንም ሰው አያውቅም
የህይወትን መንገድ ማግኘት መሪ ያስፈልገዋል። ስለዚህ እግዚአብሔር መሪ ሆኖ ራሱን አቅርቧል። በኢሳይያስ ምዕራፍ 48 ቁጥር 17 ላይ እኔ የሚረባህን ነገር የማስተምርህ በምትሄድባት መንገድ የምመራህ አምላክህ እግዚአብሔር ነኝ። መሄድ ባለብህ መንገድ የምመራህ አሁን እንኳን እየሄድክበት ባለው የህይወት መንገድ ብቻህን የማልተውህ እንዴት መሄድ እንዳለብህ የማሳይህ የምመራህ መሪ የሆንኩኝ አምላክህ ነኝ። በመዝሙር 32 ቁጥር 8 ላይ አስተምርሃለሁ በምትሄድባት መንገድ እመራሃለሁ አይኖቼንም ባንተ ላይ አጠናለሁ ብሎ እግዚአብሔር የህይወት መንገድ መሪ እንደሆነ በህይወት እንደሚመራ በህይወት መንገድ ወደ ክብር ወደ ድል ወደ በረከት እንደሚመራ ራሱን አቅርቦ ይናገራል። እስራኤላውያን ከግብጽ በወጡ ጊዜ ወደ ተስፋ ወደ ተገባላቸው ምድር ሲሄዱ መንገዱን አያውቁትም ነበር። ስለዚህ ከፊት ለፊታቸው የሚሄድ መንገዱን የሚያሳያቸው የሚመራቸው ደመና ነበር። ቀን ቀን የደመና አምድ ሐሩርም ስለሚሆን ሊጋርድላቸውም ሊመራቸው፣ ሌሊት ደግሞ የእሳት አምድ ጨለማም ስለሆነ ብርሃን እንዲሆንላቸውም እንዲመራቸው ከፊት ለፊታቸው ይሄድ ነበር። ከፊታቸው ወጥቶ መንገዱን ያሳያቸው ነበር። በጣም የሚገርመው ደመናው በቆመ ጊዜ ለምን 5 ዓመት አይሆንም ይቆማሉ? ደመናውን ትተው መሄድ አይችሉም። መንገዱን አያውቁትማ። በዛ ምድረ በዳ ውስጥ በዛ በረሃ ውስጥ ደመናው ደግሞ ከተንቀሳቀሰ እኩለ ሌሊት ለምን አይሆንም ይንቀሳቀሳሉ? ጨርቄን ማቄን ቦሃቃይን የሚባል ታሪክ የለም። ከተንቀሳቀሰ መሄድ ነው። መንገዱን አናቀው። በህይወት ዘመናችሁ ሁሉ ደመናውንም እንዳትቀድሙ ከደመናውም እንዳትዘገዩ እግዚአብሔር ያንቃችሁ። ደመናውን ተከትሎ መሄድ ዋስትና ነው። የህይወት ዋስትና ነው። እግዚአብሔር አምላክ ይመራል። እኔና እናንተ ዛሬ እየተነፈስን በህይወት ያለነው እዚህ እግዚአብሔር መሪ ስለሆነ ነው። በሄድንበት መንገድ የማናውቀው ግራ የገባን እንኳን ሰው ልንመክር ለራሳችን መካሪ ያስፈልገን ብዙ ምዕራፍና መጣጣፊያ ነበር። እግዚአብሔር ግን በቸርነቱ ከፊት ወጥቶ የመራን ልንገባበት ከምንችለው ጉድጓድ እያስመለጠን ልንገባበት ከምንችለው ወጥመድ እያስመለጠን በተከበብንና መውጫ በሌለበት ሰዓት ቀዳዳ እያበጀ እየመራን እዚህ ደርሰናል። አንድ ወቅት ላይ ሞተን ተቀብረን መረሳት የነበረብን ሰዎች ዛሬ በህይወት አለን። እግዚአብሔር መርቶኛል የሚል ሰው አለ? በሄድኩበት መንገድ እግዚአብሔር መርቶኛል፣ ባለፍኩበት መንገድ እግዚአብሔር መርቶኛል፣ ተጠንቅቆልኛል። እግዚአብሔር ይመራል። ሌላው ደግሞ እግዚአብሔር ከመንገድ ጋር አያይዞ ያለው አሰራር በዙሪያ መንገድ ያስቀጥላል። አንዳንድ ጊዜ እግዚአብሔር አምላክ በዙሪያ የሚመራበት አሰራር አለው። በዘጸአት ምዕራፍ 13 ከቁጥር 17 ጀምሮ ስናነብ እስራኤላውያን ወደዛ እግዚአብሔር ወደሚወስዳቸው ምድር ለመግባት ሲሄዱ ሳለ አንድ ወቅት ላይ በዙሪያ ባለው መንገድ መርቷቸው ነበር፣ አርዝሞባቸው ነበር። ሁሉ በእጁ ሁሉ በደጁ የሆነ እግዚአብሔር ምንም የማይታጣው ምንም የማያቅተው ማንም የማያሸንፈው እግዚአብሔር በዙሪያ መንገድ ለመምራት ወስኖ ነበር። ለምን? እስራኤላውያን ከዛ ከግብጽ ሲወጡ የሆነ ጦር አይተው የሚሰለፉባቸውን ጠላቶች አይተው ደንግጠው ፈርተው ተጸጽተው ወደ ኋላ እንዳይመለሱ ባርነትን እንዳይመኙ እንደገና ደግሞ እንዳይጠፉ ፈልጎ ለራሳቸው ደህንነት አቅማቸውን ስለሚያውቀው ልካቸውን ስለሚያውቀው አስቦላቸው ተጠንቅቆላቸው በዙሪያ ባለው መንገድ መራቸው። ምነው ረዘመ ለሚሉ ሰዎች መልእክት አለኝ። የረዘመው ለደህንነትህ ነው። የረዘመው በዙሪያ መንገድ የመራህ እንዳትጠፋ ነው። የሆነ ነገር እንዳያገኝህ ነው።
በጣም ቸኩለ ሄደ የማትጋፈጠው ነገር እንዳያገኝህ ነው እንዳትጠፋ ነው እንዳታመልጥ ነው እግዚአብሔር አምላክ በዙሪያ መንገድ አስቀጠላቸው እንደዛ ባይሆን ኖሮ ባጭሩ መንገድ ይቀሩ ነበር ይመለሱ ነበር በዙሪያ መንገድ ግን መርቶ አስቀጠላቸው እግዚአብሔር በዙሪያ መንገድ ይመራል አራተኛው መንገድን ያቃናል በዚህ ዓለም ላይ የሰዎች መንገድ ቀና እንዳይሆን ወገባቸውን ታጥቀው ለማጣመም የበረቱ መናፍስቶች አሉ መናፍስትም የሚጋልቧቸው ክፉ ሰዎች አሉ መንገድ የሚያጣምሙ እግዚአብሔር ደግሞ ወገቡን ታጥቆ የልጆቹን መንገድ ያቃናል ኢሳይያስ 26:7 ላይ የጻድቃን መንገድ ቅናት አንተ ቅን የሆንክ የጻድቃንን መንገድ ታቃናለህ በምሳሌ ምዕራፍ 3:5 ላይ በፍጹም ልብህ በእግዚአብሔር ታመን በራስህ ማስተዋል አትደገፍ በመንገድህ ሁሉ እርሱን ወቅ እርሱም ጎዳናህን ያቃናልሃል አጣማሚ መንፈስ አለ አጣማሚ ሰዎች አሉ መንገድ የሚያጣምሙ ትዝላችኋል ያ አገረ ገዢ ጳውሎስ ወንጌል ሲሰብክ ጆሮውን ልቡን ሰጥቶ ሲሰማ ወደ ቀናው መንገድ ሊገባ የህይወትን መንገድ ሊመርጥ ጫፍ ላይ ሲደርስ አጠገቡ አንድ ጠንቋይ ነበረ መሪዎች አካባቢ ጠንቋዮች ወይ ነቢያቶች ለምን እንደማይጠፉ ይገርመኛል አይጠፉም ከሁለት አንዱ ብቻ ጠንቋይ ነበር እና ልክ ሊያምን ልቡ ሊያዘነብል ሲል በመሃል እየገባ ያደፈርሳል በመንፈስ ቅዱስ ሞላበት መንፈስ ቅዱስ የሚሞላብን በጸሎት ቦታ ብቻ አይደለም ባስፈላጊ ቦታ ላይ ይመጣብናል ይሞላናል መናገር ያለብንን እንድንናገር ማድረግ ያለብንን እንድናደርግ መሆን ያለብንን እንድንሆን በማንኛውም ሰዓት የመንፈስ ቅዱስ ኃይል ይሞላናል መጣበት ሞላበት ትኩር ብሎ አየውና አንተ ክፋት የሞላብህ የዲያብሎስ ልጅ የቀናውን የጌታን መንገድ ከማጣመም አታርፍምን አሁን እግዚአብሔር እጅ ባንተ ላይ ይሆናል አይንህ ይታወራል መንቀሳቀስ አትችልም አለው እንዳለውም ሆነ እኔ ዛሬ የኔ መንገድ ለምንድነው የሚጣመመው ለሚሉ ሰዎች መልእክት አለኝ መንገዳችሁን ለማጣመም እስከዛሬ የተጋ መንፈስ መንገዳችሁን ለማጣመም እስከዛሬ የተጉ ሰዎች ቢኖሩም ዛሬ ግን አንድ አዋጅ አለኝ መንገዳችሁን ሊያቃና እግዚአብሔር ተነስቷል እግዚአብሔር መንገዳችሁን ያቃናል እግዚአብሔር መንገዳችሁን ያቀናል እግዚአብሔር መንገድ ያቀናል የመጨረሻው ሐሳብ ግን መንገድንና ጉዞን አያይዞ የእግዚአብሔር አሰራር እግዚአብሔር መንገድ በሌለበት መንገድ ያደርጋል ይሄ ነው ለአዲሱ ዓመት ለእናንተ ያለኝ መልእክት መንገድ በሌለበት ዙሪያው በተዘጋጋበት ቀዳዳ መውጫ በሌለበት እዚው ተጀምሮ እዚው ያልቃል ባላችሁበት ከዚህ በኋላ ምንም ለውጥ ላይ አልችልም ብላችሁ በደመደማችሁበት ተዘጋ ማለፊያ የለም ተከብብ ያለው መውጫ የለኝም በሩ ዝግ ነው የብረት ሞርወሪያው ተዘግቷል ማለፊያ የለም በተባለበት ሁኔታ በተባለበት ጉዞ በተባለበት ምዕራፍ ላይ እግዚአብሔር ይላል እግዚአብሔር ይናገራል መንገድ አለ ይላል እግዚአብሔር መንገድ ያደርጋል በኢሳይያስ ምዕራፍ 43 ቁጥር 19 ላይ እንደዚህ ይላል የፊተኛውን ነገር አታስቡ የጥንቱንም ነገር አታስተውሉ ሌላው ትርጉም ምንድነው የሚለው አትኑሩ do not dwell in the things of the past ባለፈው ነገር ላይ አትኑሩ ስኬትም ቢሆን ውድቀት ትግልም ቢሆን ልፋት ሽልማት በኋለኛው ነገር አትኑሩ ልባችሁን አንሱ
ከኋለኛው ነገር ውጡ። ለምን? አዲስ ነገር እየመጣ ነው። አዲስን ነገር አደርጋለሁ እሱም አሁን ይበቅላል ካለ በኋላ ምንድነው ስትሉ እንደዚህ ይላል። በምድረ በዳ መንገድን በበረሃም ወንዞችን አደርጋለሁ። በምድረ በዳ ምድረ በዳ መንገድ የለው፣ አቅጣጫ የለው፣ ወዴት እንደምትሄዱ አታውቁም። የሚያመላክታችሁ መንገድ የለም። ኮቴ እንኳን ቢኖር ከጥቂት ደቂቃ በኋላ ነፋስ ይመጣና ሲረብሸው አቧራውን ይጠፋል። በፍጹም አቅጣጫና መውጫ የሌለበት ቦታ ነው። ምድረ በዳ ትዘጋቸዋለች፣ በምድረ በዳ ይቅበዘበዛሉ አላለም ፈርዖን? ምድረ በዳ ትዘጋቸዋለች፣ ዘግታ ትይዛቸዋለች፣ መውጫ አይኖራቸውም፣ አገኛቸዋለሁ ብሎ ነበረ። በምድረ በዳ ግን መንገድን አደርጋለሁ። እግዚአብሔር በባህር ውስጥ መንገድን በኃይለኛም ውሃ ውስጥ መተላለፊያን ያደርጋል። ናሆም ምዕራፍ 1 ቁጥር 3 ላይ እግዚአብሔር በወጀብና ባውሎ ነፋስ ውስጥ መንገድ አለው፣ ደመናም የእግሩ ትቢያ ነው። ይሽሩን ሆይ በሰማያት ላይ ለረድኤትህ በደመናትም ላይ በታላቅነት እንደሚራመድ እንደ እግዚአብሔር ያለ ማንም የለም። ደመና የእግሩ ትቢያ ነው። ደመና የእግሩ ትቢያ ነው። በደመና ላይ ይራመዳል፣ መንገድ ያበጃል፣ ለልጆቹ በር ይከፍታል፣ መንገድ ይከፍታል፣ መንገድ በሌለበት መንገድ ይከፍታል። በተዘጋ ወህኒ ቤት መንገድ ከፈተለት ለጴጥሮስ። ከአንደኛው ሁለተኛው ሶስተኛው ውስጥ አደገኛ ወንጀለኛ የሚታሰርበት እስር ቤት ውስጥ እጆቹና እግሮቹ ታስረው ከዛ በዚህ በኩል ሁለት ጠባቂ ሆኖ እንዴት ቢፈሩት ነው? አንድ ሰባኪ፣ አንድ እግዚአብሔር ቃል አስተማሪ እንዴት ቢያንቀጠቅጣቸው ነው እንደዚህ ያሰሩት? መውጫ የለውም አሉ። በማግስቱ ሊሰይፉት ነው። ምክንያቱም ያዕቆብን ሰይፎ ህዝብ ተደስቷል። እንደገና ደግሞ ሌላ ቀንደኛ ተይዟል። ምን ሊሆን? ሊታረድ እስኪነጋ ነው የሚጠበቀው። እግዚአብሔር ግን በማንም አይቀደምም። ነገስታት አይቀድሙትም፣ ኃያላን አይቀድሙትም፣ ጠቢባን አይቀድሙትም፣ መናፍስት አይቀድሙትም፣ ነፍሰ ገዳዮች አይቀድሙትም፣ ግፈኞች አይቀድሙትም፣ ጨካኞች አይቀድሙትም። እግዚአብሔር ይቀድማል። ሃሌሉያ! እግዚአብሔር በሌሊት መጣ ከመንጋቱ በፊት፣ ከመታረዱ በፊት። እንዴት ሊወጣ ነው የተባለ መውጫ የሌለበት ሰው ጎኑን መጥቶ አስነሳው። ሰንሰለቱን ከእጁ ለማውለቅ ጠባቂዎቹን አለመናቸው። መልአኩ እባካችሁ ቁልፉን ስጡኝ አላለም። እነሱ እዛው እንዳሉ ሰንሰለቱ ከእጁ ወደቀ። ከዛስ በሩን ማን ይከፍትልናል? በሩም አውቆ ተከፈተ። በተዘጋ በር መንገድ አለው። መንገድ በሌለበት ውስጥ መንገድ አለው። መውጫ በሌለበት ውስጥ መንገድ አለው። ባህር መከፈል ካለበት ይከፍላል። ከአንድ ጊዜም ሁለት ጊዜ ከፍሎ አሳይቷል። ማለፊያ የለም፣ ጠላት እየመጣ ነው፣ መውጫ የለም፣ የጭንቅ ጊዜ ነው። ባህሩን እንደበር ለሁለት ከፈለው፣ በደረቅ ምድር አሻገራቸው። በእርግጥ እምነት ይጠይቃል በዛ ውስጥ ማለፍ። ውሃ እንደ ግድግዳ ቆሞ ዘና ብሎ መሄድ ሰው አለ እምነት ከሌለው። እንደዚህ ስታዩት እኮ የሚከለበስባቸው ነው የሚመስለው። ካሁን ሊከለበስ ይችላል። አንዳንድ እምነት የሌለው ሰው እየሮጠ ሊሆን ይችላል የሚያመልጠው። ግን አንድ ነገር እርግጠኛ ነው፣ እግዚአብሔር የከፈተውን በር ማንም አይዘጋውም። ይወሰድብኝ ይሆን፣ ይዘጋ ይሆን፣ ይከለበስብኝ ይሆን ያለ የሚሰጋ ሰው እኔ ዛሬ መልእክት አለኝ። አትስጋ፣ አትፍራ። እግዚአብሔር ከከፈተ የሚዘጋ የለም። እሱ የከፈተውን የሚዘጋ የለም። ግን መንገድ አለው። በውሃ ውስጥ መንገድ አለው፣ በባህር ውስጥ መንገድ አለው። ፈርተው ልክ እንደ ኢየሱስ መተው ይይዙናል፣ እኛንም ይገሉናል ብለው በአንድ ክፍል ውስጥ በሰገነቱ ላይ ፈርተው ሳለ ጌታ ኢየሱስ ክርስቶስ በር ሳያንኳኳ ማዕከላቸው ተገኘ።
በተዘጋው ውስጥ ማለፍ የሚችል ጌታ በተዘጋው ውስጥ ያሳልፋል። አንዲት እናት ሁሉ ጊዜ ልጇን እንደ ቀድሞቹ ልጆች ወደ ሰንበት ትምህርት ሰንደይ ስኩል ትልከዋለች እና ተምሮ ሲመጣ ትጠይቋለች ዛሬ ምን ተማራችሁ ሁሉ ጊዜ ነግራታል። እንደተለመደው አንድ እሁድ ተምሮ ሲመለስ ጠየቀችው ምን ተማራችሁ ብላ እንደዚህ አላት ዛሬ ተማርነው እስራኤላውያን እንዴት ከግብጽ እንደወጡ ነው። እስራኤላውያን ከግብጽ ሲወጡ ሄደው ቀይ ባህር ላይ ደረሱ። ከኋላ ደግሞ ጠላቶች መጡባቸው እና በጣም ስለጨነቃቸው ሙሴ ቶሎ ብሎ ግንበኞች ጠራና ትልቅ ድልድይ ስሩ አላቸው። ከዛ በድልድዩ ላይ ተሻገሩ ሲል አንተ እንደዚህ ነው የተማራችሁት ብላ አፈጠጠችበት። አይ እንደዚህ አይደለም ያኛውን ብነግርሽ አታምኚኝም ብዬ ነው። ዛሬ እኛ ግን እናምናለን መንገድ በሌለበት መንገድ ያደርጋል ማለፊያ በሌለበት ማለፊያ ያደርጋል። አምናለሁ የሚል ሰው አለ። እግዚአብሔር መንገድ አለው ላንተ መንገድ አለው ማለፊያ መንገድ አለው ያሳልፈሃል ይመራሃል ያቀናልሃል። እግዚአብሔር መንገድ አለው። እህቴ ሆይ ላንቺ መንገድ አለው። ለጉዳይሽ መንገድ አለው። ለህይወትሽ መንገድ አለው። ለስራሽ መንገድ አለው። ለልጆችሽ መንገድ አለው። ለአገልግሎትሽ መንገድ አለው። እግዚአብሔር መንገድ አለው። እግዚአብሔር መንገድ ያደርጋል። እግዚአብሔር መንገድ ያቃናል። ሃሌሉያ ጸልያለን ሁላችንም